ልጁ ከወለሉ ላይ አንድ ጠብታ ብቻ ቀመሰ። ከዚያን ጊዜ ጀምሮ ስለ ዓለም ተረዳ። ምግቡ የቱንም ያህል ውድ ቢሆን የገንዘብና የኃይል ምልክት ብቻ ነበር። ከዓመታት በኋላ እሱ በአገሪቱ ውስጥ ከፍተኛ ሼፍ ሆነ። ለሀብታሞች ብቻ ያበስላል፣ የቅንጦት ግብዣዎችን ያዘጋጅ ነበር እና ልሂቃኑ ያመልኩት ነበር። አንዳንድ ጊዜ ምርጥ ግብዓቶችን በቆሻሻ ይተካ ነበር። ማንም አላስተዋለው እስከ አንድ ቀን ድረስ ለድሃ የሶስት ሰው ቤተሰብ አበሰለ። እሱ ግን በቧንቧ ውሃና በፈጣን ኑድል ቅመማ ቅመም ብቻ የተሰራ ሾርባ አቀረበላቸው። ብዙም ሳይቆይ ሶስቱም ሞቱ። ሰውየው መክፈል የማይችለው ትልቅ ዕዳ ነበረበት። ስለዚህ ከሚስቱና ሴት ልጁ ጋር ለመሞት ወሰነ። ከመሞቱ በፊት ፖልን አንድ የመጨረሻ ምግብ እንዲያበስል ለመቅጠር ያለውን ሁሉ አውጥቷል። ዴዚ ሀብታሞች የማይበሉ የዱር እንስሳትን እንደሚያበስሉ አወቀች። ተናዳ ወዲያውኑ ለቀቀ። በዚያን ጊዜ አባቷ ታመመ። የሆስፒታል አልጋ እንዲያገኝ ብዙ ታገለች። ግዙፍ የሕክምና ክፍያዎች አንገቷን እንድትደፋ አስገደዳት። ባለሀብቱ ጋር ሄደች። በእርግጥ ገንዘቡ ያስፈልጋት ነበር። ብዙም ሳይቆይ ባለሀብቱ አዲስ ሬስቶራንት ከፈተ እና ዴዚን እንደ ዋና ሼፍ አድርጎ አዲስ ቡድን አቋቋመ። ለአንድ መኳንንት ሴት ግብዣ እንድታበስል እድልን አገኘ። የአካባቢው ንጉሳዊ ቤተሰብ የበኩር የልጅ ልጅ ነበረች። ሴትየዋ አንድ ሼፍ ብቻ አልጋበዘችም ነበር፣ ፖልና ቡድኑ ነበሩ። ዴዚ አንድ አስደናቂ ምግብ በሌላው ተከታታይ አድርጋ ሰራች። ልሂቃኑ ምግቡን እየተደሰቱ ሳሉ መብራቶቹ በድንገት ደበዘዙ። ከዚያም አንድ ሙሉ ትልቅ በሬ ቀስ ብሎ ከላይ ወረደ። ፖል በግርማ ሞገስ በሚወዛወዝ ሰፊ ቢላዋ ወደፊት ወጣ። የምግብ ትርኢት የዴዚን ምግብ ሙሉ በሙሉ ሸፈነው። ፖል ሀብታሞቹን እንዴት ማስደሰት እንደሚችል በትክክል ያውቅ ነበር። ሁሉም ሰው ስጋውን ለመንጠቅና ለመግመጥ ተጣደፈ። የልጅነት የተጠበሰ ኑድል ሰራች። የሁሉንም ሰው የልጅነት ትዝታ ቀሰቀሰች። ሁሉም በደስታ በሉ። ዴዚ አሸነፍኩ ብላ አሰበች። ነገር ግን ፖል ቀስ ብሎ አንድ ጎድጓዳ ሳህን ንጹህ ሾርባ ፈሰሰ። ቀለሙ የፈጣን ኑድል መረቅ መሆኑን ለዴዚ ነገራት። ነገር ግን በዚያን ጊዜ ጥቂት የፖሊስ መኮንኖች ወደ ስፍራው ደረሱ።